ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። እሺ ተማሪዎች እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ12ኛ ክፍል የስነ ህይወት ትምህርት ስርጭት ፕሮግራም ነው። ባለፈው ስርጭታችን ሌሰን 11ን አይተናል። 11ኛው ሌሰን ላይ ለማየት የሞከርነው ወይንም ያየነው ስለ ናቹራል ሴሌክሽን ነው። እንግዲህ ዛጋ ናቹራል ሴሌክሽን ምን ማለት እንደሆነ ናቹራል ሴሌክሽንን በተለያየ መልኩ ዲፋይን ማድረግ እንደምትችሉ፣ ናቹራል ሴሌክሽን የኢቮሉሽን ድራይቪንግ ፎርስ እንደሆነ፣ እንደዚሁም ናቹራል ሴሌክሽን ፕሮሰስ ኦፍ ቼንጂንግ ፖፑሌሽን ኦቨር ታይም ዊች ብሪንግስ ቼንጅ የፖፑሌሽን ለውጥ እንደሚያመጣ በጊዜ ሂደት ማለት ነው። ይህንን አይተናል። ከዛም በተጨማሪ ያየነው ናቹራል ሴሌክሽን በሶስት ዋና ዋና አይነቶች እንደሚከፈል፣ ዳይሬክሽናል እና ስቴቢላይዚንግ እንደዚሁም ዲስረፕቲቭ ናቹራል ሴሌክሽን ተብሎ በሶስት እንደሚከፈል፣ እነኚህ ሶስት አይነት ናቹራል ሴሌክሽኖች ያላቸውን ልዩነት አይተናል። እንዲህ በአሁኑ የምናየው በዛሬው ሌሰን የምናየው ሌሰን 12 ሲሆን ሌሰን 12 ላይ ፓተርን ኦፍ ኢቮሉሽንን ይሆናል የምናየው። እንዲህ ፓተርን ኦፍ ኢቮሉሽንን በተመለከተ እዚህ እንደምታዩት ፋክተርስ ሰች አዝ ኢንቫይሮንመንት and predation pressure can have different effect on the ways in which species exposed to evolve. እንግዲህ በአንድ ኢንቫይሮንመንቱ ውስጥ የኢንቫይሮንመንት ለውጥ እንደዚሁም ፕሪዴሽን ታውቃላችሁ፣ ይሄ በአዳኝና በታዳኝ መካከል ያለ ግንኙነት ማለት ነው። ይሄ የአዳኝና የታዳኝ ይዘት የተፈጥሮ የኢንቫይሮንመንታል ለውጥ ክስተት ለአንዱ ምቹ ሁኔታን ሲፈጥር ለሌላው አድቨርስ የሆነ ወይም ምቹ ያልሆነ ክስተትን ይፈጥራል። እንግዲህ ያንን ክስተት የተመቻቸው ይኖራሉ፣ ያ ክስተት የተስማማቸው ቀጣይነት ይኖራቸዋል። ያንን ሁኔታ መቋቋም ያልቻሉት ግን ኤሊሚኔትድ እየሆኑ ይሄዳሉ። አድቫንቴጀስ ፖፑሌሽን ወይም ስፒሺስ ኢቮልቭ እያደረገ ሲሄድ፣ ዲስአድቫንቴጀሱ ደግሞ ኤሊሚኔትድ እየሆነ ይሄዳል ማለት ነው። ዜር አር 3 ሜን ታይፕስ ኦፍ ኢቮሉሽን ፓተርንስ። እንግዲህ የኢቮሉሽን ሂደት ፓተርኖች በሶስት ዋና ዋና አይነት ይከፈላሉ ነው። እነኚህም ዳይቨርጀንት ኢቮሉሽን፣ ኮንቨርጀንት ኢቮሉሽን ኤንድ ፓራላል ኢቮሉሽን። የኢቮሉሽን ፓተርኖች በሶስት ሲከፈሉ እነኚህም ዳይቨርጀንት ኢቮሉሽን፣ ኮንቨርጀንት ኢቮሉሽን ኤንድ ፓራላል ኢቮሉሽን ናቸው። እንግዲህ ዳይቨርጅ ስንል ልዩነት እየፈጠሩ መሄድ ማለት ነው። ኮንቨርጅ ስንል ደግሞ ወደ አንድ እየመጡ መሄድ ማለት ነው። ፓራላል ስንል ደግሞ ሳይገናኙ አንድ የራሱን መስመር ይዞ የማደግ ሂደት ማለት ነው። እንግዲህ ዳይቨርጀንት ኢቮሉሽን ኢዝ ዘ ቤዚክ ታይፕ ኦፍ ዳይቨርጅስ አሎንግ ዲፍረንት ሴሌክሽን ፕሬዠር ኢን ዲፍረንት ኢንቫይሮንመንት። እንግዲህ በተለያዩ የሴሌክሽን ፕሬዠሮች የተለያዩ ፋክተሮች ሊሆኑ ይችላሉ ለሴሌክሽን። ለምሳሌ ሙቀት ልትወስዱ ትችላላችሁ፣ ቅዝቃዜ ልትወስዱ ትችላላችሁ፣ ፕሬዳተር ልትወስዱ ትችላላችሁ። እንግዲህ ቅዝቃዜን የሚቋቋም ይኖራል፣ በሙቀት ጊዜ ሙቀት የሚቋቋም ይኖራል፣ ቅዝቃዜውን የማይቋቋም ይሄዳል፣ ሙቀቱን የሚቋቋም ሲኖር የማይቋቋመው ይሞታል። በሽታን በሚገባበት ጊዜ በሽታውን መቋቋም የሚችሉት ይኖራሉ፣ የማይቋቋሙት ኤሊሚኔትድ እየሆኑ ይሄዳሉ። እና ኦርጋኒዝሞች ለተለያዩ አድቨርስ ኮንዲሽን በሚጋለጡበት ጊዜ ያንን አድቨርስ ኮንዲሽን መቋቋም የሚችሉት ብቻ ሲኖሩ፣ የማይችሉት ግን ኤሊሚኔትድ እየሆኑ ይሄዳሉ ማለት ነው። እንግዲህ ይሄ ዳይቨርጀንት ኢቮሉሽንን እንዲከሰት ያደርጋል ማለት ነው። ዳይቨርጀንት ኢቮሉሽን ኢዝ ዘ ቤዚክ ታይፕ ኦፍ ዳይቨርጅስ አሎንግ ዲፈረንት ሴሌክሽን ፕሬዠር ኢን ዲፈረንት ኢንቫይሮንመንት። Example, evolution of different forms of pentadactyl limbs, diversity of the life on the earth from the first living cells, evolution of human
and apes from a common ancestor። እንግዲህ እንደ ኤግዛምፕል ሆነው የተሰጡት ምንድናቸው? አንደኛው ኢቮሉሽን ኦፍ ዲፈረንት ፎርምስ ኦፍ ፔንታዳክታይል ሊምብስ። እያንዳንዱ ፔንታዳክታይል ሊምብ ታውቃላችሁ፣ ይሄ 5 ጣቶች ሰው ጋር ለመጨበጫ ስራ ለመስሪያ ነው የሚያገለግሉት። 5 ጣቶች ድመት፣ ለብዛኞቹ እንስሳት ለመሄጃ ነው የሚያገለግሉት። 5 አጥንቶች ለምሳሌ አሳ ነባሪ ጋር ለመዋኛ እንደ እንትኑ ውስጥ የሚያገለግለው። እንደዚህ ያሉ የወፎች ጋር ለመብረሪያ ሆኖ ያገለግላል። ይሄ እንግዲህ ልዩነት ከምን እንደተከሰተ ባለፈው አይተናል። ዳይቨርሲቲ ኦፍ ላይፍ ኦን ኤርዝ ፍሮም ዚ ፈርስት ሊቪንግ ሴል ኢቮሉሽን ኦፍ ሂውም። እንግዲህ የስርወ መሰረቱ ሁሉም ሊቪንግ ኦርጋኒዝም ፕሪ ኤግዚስቲንግ ሴል ነው ተብሎ የሚገመተው። ይሄ ሴል ወደ ኪንግደም ሞኔራ፣ ከዛ ፕሮቴስታ፣ ፈንጋይ፣ ፕላንቴ እንደ አኒማሊያ እያለ ሄዷል። ይሄ ልዩነት ራሱ የዚህን የዳይቨርስ ኢቮሉሽንን ዳይቨርጀንት ኢቮሉሽን ፓተርን የሚያሳይ ነው። ሌላው ደግሞ ኢቮሉሽን ኦፍ ሂውመን and ape from a common ancestor። ይሄም common ancestor ይሄም የሚያሳየው ዳይቨርጀንት ኢቮሉሽን ነው ማለት ነው። ሌላው ፓተርን ኦፍ ኢቮሉሽን ደግሞ ኮንቨርጀንት ኢቮሉሽን ነው። Convergent evolution is a process by which unrelated organisms evolve analogous trait, similar structure, adapted for the same function by different organisms occupying the same niche or other selection pressure. Example, whale and fish። ይሄ ምንድን ነው እንግዲህ ከስቴትመንቱ እንደምታዩት እዚህ ኮንቨርጂንግ ኢቮሉሽን በምንልበት ጊዜ የተለያዩ ዝርያዎች አንድ አይነት ሃቢታት ውስጥ አንድ አይነት ኢኮሲስተም ወይም ኒች ውስጥ ከመኖር የተነሳ የሚገጥማቸው የተፈጥሮ የሚያደርጉት የህይወት ትግል ተመሳሳይነት ይኖረውና በዛ ትግል ውስጥ ተመሳሳይ የሆነ ስትራክቸሮችን ዴቨሎፕ የማድረግ ሂደት ማለት ነው። ለምሳሌ እዚህ ጋር የተሰጠው ምንድነው እንደ ኤግዛምፕል ዌል የት እንደሚኖር ታውቃላችሁ። ፊሽ የት እንደሚኖር ታውቃላችሁ። ሁለቱም ውሃ ውስጥ ነው። ውሃ ውስጥ በሚኖሩበት ጊዜ በውሃ ውስጥ መዋኘት መቻል አለባቸው። ውሃ ውስጥ አድኖ ምግብ ማግኘት አለባቸው። ውሃ ውስጥ መተንፈስ መቻል አለባቸው። እንግዲህ በተለይ ውሃ ውስጥ የመዋኘት ሎኮሞቶሪ ኦርጋናቸውን በምናይበት ጊዜ አሳና ፊሽ ይሄ ምንድነው የመዋኛ ክንፍ መሰል ነገር አላቸው። በዛ ተመሳሳይ ነገር ውሃ ውስጥ የመዋኘት አንድ አይነት ባህሪ ያሳያሉ። ሌላም ኦርጋኒዝሞች ጋር ለምሳሌ የሌሊት ወፍና ሌሎች ወፎችን በምታዩበት ጊዜ ቢራቢሮን በምታዩበት ጊዜ የመብረር ባህሪ ዴቨሎፕ አድርገው ሁለቱም የሚበሩት ምግቦቻቸውን ምናቸውን ለመፈለግ ከወዲያ ወዲህ በሚሉበት ጊዜ ክንፍ ዴቨሎፕ አድርገው መብረር ችሎታን ዴቨሎፕ አድርገዋል። ግን ክንፎቻቸውን በምናይበት ጊዜ አንድ የሚያደርጋቸው በአንድ አይነት መብረር መቻላቸው እንጂ የስርወ መሰረታቸው አንድ ይዘቱ አንድ አይደለም። ያን አይነት ኢቮሉሽነሪ ሂደት ወይም ፓተርን ኮንቨርጀንት ኢቮሉሽነሪ ፓተርን የምንለው ነው ማለት ነው። ሶስተኛው ፓተርን ደግሞ ፓራለል ኢቮሉሽን ነው። ፓራለል ኢቮሉሽን ኦከርስ ዌን ኢቮሉሽን ፓተርን ኦከርስ ዌን two species evolve independently of each other maintaining the same level of similarity። እንግዲህ ሁለት ኦርጋኒዝሞች ኢንዲፔንደንትሊ ኢቮልቭ በሚያደርጉበት ጊዜ ሜንቴኒንግ ዚ ሴም ሌቨል ኦፍ ሲሚላሪቲ የተወሰነ እንትን ይዘት ተመሳሳይነት ይዘው ያንን ይዘው ኢንዲፔንደንትሊ ኢቮልቭ በሚያደርጉበት ጊዜ ያንን ፓራለል ኢቮሉሽን ነው ፓተርን ነው የምንለው። ኢት ዩዥዋሊ ኦከርስ ቢትዊን unrelated species that occupy different niche in a given habitat. The following figure shows the three types of evolution patterns. እዚህ ጋር እንግዲህ ፓተርን ኦፍ እንግዲህ ዳይቨርጂንግ ኮንቨርጂንግ እና ፓራለል ፓተርን ኦፍ ኢቮሉሽንን የሚያሳይ ዲያግራም ነው የምታዩት። እንግዲህ ይሄ ዲያግራም በቀላሉ የሚያሳየን ዳይቨርጀንት ኢቮሉሽነሪ ፓተርን ምን አይነት እንደሆነ፣ ኮንቨርጀንት ኢቮሉሽነሪ ፓተርን ምን አይነት እንደሆነ፣ ፓራለል ኢቮሉሽነሪ ፓተርን ምን አይነት እንደሆነ። እንግዲህ አንሲስተሮቻቸው ዚሴም ነው፣ ግን እንዴት የተለያየም ሆኖ እንዴት ይሄ ዚሴም ሆኖ ወደ ተለያየ እነኚህ ደግሞ ዲፍረንት ሆነው እንዴት ወደ አንድ እየመጡ እንደሄዱ እነኚህ ደግሞ ሁለቱም የተለያዩ ሆነው ሁለቱም የራሳቸውን ሪቴን በማድረግ እንዴት ፓራሌሊ
ዴቨሎፕ እንዳደረጉ ነው የሚያሳየው። እዚህ ሌሰን ላይ ተማሪዎች ስለ ፓተርንስ ኦፍ ኢቮሉሽን አይተናል። 3ቱ ፓተርን ኦፍ ኢቮሉሽን ዳይቨርጀንት፣ ኮንቨርጀንት እና ፓራለል ፓተርን ኦፍ ኢቮሉሽን ነው ያየነው። እሺ ተማሪዎች፣ በመቀጠል የምናየው ደግሞ ስለ ታይፕ ኦፍ ስፒሺሽን ነው። እንግዲህ ስፒሺሽን ምን እንደሆነ በቀደም ባሉት ሌሰኖች ውስጥ አይተናል። ስፒሺሽን ዚ ፕሮሰስ ኦፍ ፎርሚንግ ኒው ስፒሺስ ነው። ስፒሺሽን የምንለው there are a number of ways in which speciation occurs. The main ways are allopatric speciation and ሲምፓትሪክ ስፒሺሽን። እንግዲህ የተለያዩ መንገዶች አሉ ስፒሺስ ፎርሜሽን የሚከናወንባቸው። ነገር ግን እነኚህ በሁለት ዋና ዋና ዘርፎች ይካተታሉ ማለት ነው። ይሄም አሎፓትሪክ ስፒሺሽን እና ሲምፓትሪክ ስፒሺሽን ተብለው በሁለት ይከፈላሉ። አሎፓትሪክ ስፒሺሽን occurs when a population from an existing species become geographically isolated and the isolated population develops into a new species. እንግዲህ እዚህ ጋር ምንድን ነው የሚለው ከጽሁፉ የምትረዱ ይመስለኛል። አሎፓትሪክ ስፒሺሽን የምንለው ከአንድ ስፒሺስ ካለ ስፒሺስ ውስጥ በጂኦግራፊካል አይሶሌሽን ተከስቶ በጂኦግራፊካል ፋክተር ተከስቶ ፖፑሌሽኑ ወደ ተለያዩ ክፍሎች በሚከፋፈልና ለምሳሌ ወደ ተለያየ በማውንቴን ሊሆን ይችላል፣ በውሃ አካል ሊሆን ይችላል፣ ወይንም በሸለቆም ሊሆን ይችላል። ወደ ሁለት በሚከፈልበት ጊዜና እነኛ መገናኘት በማይችሉበት ጊዜ አንድ የነበሩት ፖፑሌሽኖች ወደ ሁለት ተከፍለው በሁለት ሀቢታት ውስጥ በጂኦግራፊካል አይሶሌሽን ተለይተው የየራሳቸውን ህይወት በሚመሩበት ጊዜ የሚከሰት አይነት በጂኦግራፊካል አይሶሌሽን የሚከሰት የፖፑሌሽን የስፒሺሽን መፈጠር ክስተትን አሎፓትሪክ ስፒሺሽን እንለዋለን ነው። ሌላው ሲምፓትሪክ ስፒሺሽን occurs when a population from an existing species develop into a new species without becoming geographically isolated from other members of the original species. እዚህ ጋር ደግሞ ስፒሺሱ ፎርምድ የሚሆነው ጂኦግራፊካሊ አይሶሌትድ ሆኖ ሳይሆን እዛው በአንድ ቦታ እያለ ጂኦግራፊካል አይሶሌሽን ሳይኖር ወደ ተለያዩ ስፒሺስነት የመቀየር ሂደት ይሄንን ሲምፓትሪክ ስፒሺሽን ብለን እንጥረዋለን ማለት ነው። በአሎፓትሪክ ስፒሺሽን ጊዜ ጂኦግራፊካል አይሶሌሽን አለ። በሲምፓትሪክ ስፒሺሽን ጊዜ ያ በሌለበት ሁኔታ የሚፈጠር ስፒሺሽን ነው ይሄ ሲምፓትሪክ ስፒሺሽን የምንላቸው። እንግዲህ እነኚህ ሁለቱ የስፒሺሽን ፓተርኖች ናቸው። እዚህ ጋር እንደምታዩት ተማሪዎች እንግዲህ ቦዝ አሎፓትሪክ ኤንድ ሲምፓትሪክ ስፒሺሽን ኢንቮልቭስ አይሶሌቲንግ ሜካኒዝም ዛት ፕሪቨንት ዲፍረንት ፖፑሌሽን ፍሮም interbreeding from a period of time ይላል። እንግዲህ እዚህ ጋር ምንድን ነው የሚለው ይሄ ስቴትመንት አሎፓትሪክ ስፒሺሽን ይሁን ሲምፓትሪክ ስፒሺሽን በስፒሺሽን ሂደቱ ውስጥ ጂኦግራፊካል አይሶሌሽን ኖረም አልኖረም የተለያዩ ፖፑሌሽን ዴቨሎፕ ለማድረግ ኢንተርብሪዲንግ አይሶሌሽን ሁለቱም ጋር መኖር አለበት አለም ነው። ኢንተርብሪዲንግ ካለ የተለያዩ ፖፑሌሽን ሊሆኑ አይችሉም፣ ሚክስ እያደረጉ ነው የሚሄዱት። እንግዲህ ኢንተርብሪዲንግ አይሶሌሽን ሁለቱም ጋር ስላለ ነው በአሎፓትሪክ ወይንም በሲምፓትሪክ ስፒሺሽን ጊዜ የስፒሺሽን ፎርም ለማድረግ ያስቻለው ማለት ነው። During this period, mutation that arise in one population cannot pass to other. ይሄ በዚህ ሂደት ውስጥ ሙቴሽን ስንል የጂን ይዘት ለውጥ ነው። በአንዱ ፖፑሌሽን ውስጥ የጂን ይዘት ለውጥ ሲከሰት ይሄ የጂን ይዘት ለውጥ ወደ ሌላው የመዳቀልና የመራባት እድል ባለመኖሩ ወደ ሌላው ለመሄድ አይችልም ማለት ነው። ያን ካልቻለ ደግሞ የራሱን ይዘት ይዞ ስለሚሄድ ይሄ አንዱ ለስፒሺሽን መንስኤና ምክንያት ሊሆን ይችላል። As a result of this,
and the different selection pressure in different environment, genetic differences between the two population increases. በናቹራል ሴሌክሽን የተነሳና በጂን ሙቴሽን የተነሳ እንደዚሁም በሪፕሮዳክቲቭ አይሶሌሽን የተነሳ ይሄ የዘር ልዩነት እየሰፋና እያደገ ይሄዳለው። ይሄ ትክክል ነው፣ እውነትነት ያለው ነገር ነው። eventually the two population will become so different that they will be unable to interbreed or they are reproductively isolated ነው የሚለው። ይሄ አይሶሌትድ ይሆናሉ። ይህም በመሆኑ የተለያዩ ፖፑሌሽን እየፈጠሩ ይሄዳሉ። እንግዲህ እነኚህ ሁለቱ ዋና መንገዶች ናቸው ማለት ነው ለስፔሺሽን፣ አሎፓትሪክ ስፔሺሽን እና ሲምፓትሪክ ስፔሺሽን። በሁለቱ መካከል ያለውን ልዩነት አይተናል። አሎፓትሪክ ስፔሺሽን በጂኦግራፊካል አይሶሌሽን መንስኤነት የሚመጣ ነው። ሲምፓትሪክ አይሶሌሽን በሪፕሮዳክቲቭ አይሶሌሽን መንስኤ የሚመጣ ነው። በሁለቱም ጊዜ ግን ሪፕሮዳክቲቭ አይሶሌሽን እንዳለና ሙቴሽን እና ናቹራል ሴሌክሽን ደግሞ ለስፔሺሽን ያላቸውን ኮንትሪቢዩሽን ኢን ስፔሺሽን ፎርሜሽን ጊዜ አይተናል። እነኚህን እንግዲህ እዚህ ጋር የምናየው ምሳሌ ያለ የተሰጠ ምሳሌ ያለ ምንድነው? እዚህ ጋር የምታዩት አሎፓትሪክ ስፔሺሽንን እና ሲምፓትሪክ ስፔሺሽን የሚያሳዩ ሁለት እንትኖች ታያላችሁ። እዚህ ጋር የእጽዋት አይነቶች ናቸው። ሁለቱም ጋር እጽዋቶች ታያላችሁ። እዚህ አሎፓትሪክ ስፔሺሽን is equal to geographical isolation first። እዚህ ጋር የእጽዋቱ አይሶሌትድ ከመሆኑ በፊት በመካከላቸው እዚህ ጋር ማውንቴኒየስ የሆነ ባሪየር ተፈጠረ በዚህና በዚህ መካከል። ይሄ ምንን እንዲከሰት አደረገ ማለት ነው? አሎፓትሪክ ስፔሺሽን የጂኦግራፊካል አይሶሌሽን መንስኤ የመጣ ስፔሺሽን ሲሆን እዚህ ጋር ግን በምታዩበት ጊዜ ጂኦግራፊካል አይሶሌሽን የለም። ግን እዚህ የይዘት ለውጥ ሙቴሽን የመሳሰሉት ነገሮች ሪፕሮዳክቲቭ አይሶሌሽንን ፈጥረው ሲምፓትሪክ ስፔሺሽን እንዲፈጠር አድርገዋል። እዚህ የምታዩት እንግዲህ ዲፍረንት ቢትዊን አሎፓትሪክ ኤንድ ሲምፓትሪክ ስፔሺሽን ነው። በቀላሉ ይሄ መነሻው አንሲስተር አድርጋችሁ ብትወስዱት እዚህ ጋር ይሄ ጂኦግራፊካል አይሶሌሽን ነው በመሃል የተፈጠረው። እዚህ ጋር የለም። ግን ይሄው እዚህ ጋም ልዩነት ታያላችሁ። እዚህ ጋም እዚህ ሶስት እንትን አለ። እዚህም ጋር ታያላችሁ። እዚህ ጋር የልዩነቱ መንስኤ ሪፕሮዳክቲቭ አይሶሌሽን እና ሙቴሽን ሲሆን እዚህ ጋር ግን እነኛም ከናቹራል ሴሌክሽን በተጨማሪ ሪፕሮዳክቲቭ አይሶሌሽንም እና ሙቴሽን እና ናቹራል ሴሌክሽን ነው ማለት ነው። እንግዲህ ተማሪዎች የዛሬውን ሌሰን በዚህ እናጠቃልላለን። በሚቀጥለው ሌሰን እስከምንገናኝ ድረስ ይህንን ሌሰን ሼር እና ሰብስክራይብ ማድረግ አትርሱ። በሰብጀክቱ ላይም ኮሜንት ካላችሁ ኮሜንታችሁን ወደኋላ ከማለት ወደኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስከምንገናኝ ደህና ሰንብቱ ተማሪዎች። ፀሐይ ነው ላልተማረ ሰው ግን ቀኖች